በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በአንድነቱ ለሚቀደስ በሦስትነቱ ለሚወደስ ለሥላሴ አንድ ነው ስንል ሦስትነቱን በማይጠቀልልበት፣ ሦስት ነው ስንል አንድነቱን በማይከፋፈልበት፣ በማትከፋፈል አንድነት በማትጠቀለል ሦስትነት ለሚመለክ ለሦስትነቱ አራተኛ የሌለው ለአንድነቱ ሁለተኛ የማይነገርበት ለሥላሴ ክብርና ምስጋና ውዳሴና አምልኮ ዛሬም ዘወትርም ለዘላለሙ ይሁን። የተወደዳችሁ ክቡር መጋቤ ሐዲስ መምህር ይስሐቅ፣ የተወደዳችሁ ልጆቼ ወጣት ሰንበት ተማሪዎች፣ በዚህ ስፍራ የተገኛችሁ የእግዚአብሔር ቤተሰቦች፣ አምላካችሁ ወዶና ፈቅዶ በልጅነት ያከበራችሁ ካለመኖር ወደ መኖር ያመጣንን በዚህ ማለት ጠብቆ በማያልፈው ማለት ንስሐ ወርሶ ለሚያኖረን ለአምላካችን ሳናውቅ እንደመጣን ሳናውቅ እንደምንሄድ ዛሬን ግን አውቀን በሱ በመገዛት እንድንኖር ስለፈቀደልን ለስሙ ክብር ምስጋና ይሁን። እንደዚሁ ለእናታችን ለእመቤታችን ለንጽሕተ ንጹሐን ለቅድስት ድንግል ማርያም ክብር ምስጋና ይሁን። ዛሬ ከእኔ ጋር የምንነጋገርበት የመነጋገሪያ ርዕስ ዘመናዊነት በመንፈሳዊ ሕይወት የሚል ነው። በዚህ ላይ የምናነሳቸው ሁለት መሰረታዊ ሀሳቦች አሉ። መንፈሳዊ ዘመናዊነት ምንድን ነው? ሁለተኛው መንፈሳዊነት ምንድን ነው? እነዚህ ሁለት ሀሳቦች የሚቃረኑ ወይስ የሚፋቀሩ ሀሳቦች ናቸው? ሁለቱን ሀሳቦች የምናይበት ነው። ዘመናዊ ብለን ስንል ምን ማለታችን ነው? መስፈሪያው ምንድን ነው? የዘመናዊነት ብያኔ ዘመናዊ ለማለት ዘመናዊነት ማለት ምን ማለት ነው? መንፈሳዊ እንላለን። መንፈሳዊነት ብለን ስንል ምን ማለት ነው? እነዚህ ሁለት ሀሳቦች ለመረዳት መረጃ በመስጠት ስለ ሁለቱ ሀሳቦች ይዘታቸውን ለማስጨበጥ ታስቦ በእናንተው በአባቶቻችሁ በሰበካይነ ወንጌል የተዘጋጀ ርዕስ ነው። አቅራቢ እኔ ነኝ። ትእዛዙ ግን ይህንን ርዕስ እንዳቀርብ ከእናንተ በታዘው መሰረት የተዘጋጀ ዝግጅት ነው። እንግዲህ ከዘመናዊነት እሳቤ አንጻር የሚታይ ነው። መንፈሳዊነትን ከዘመናዊነት አንጻር ዘመናዊነት ምንድን ነው? የመጀመሪያው ጥያቄ ኦርቶዶክሳዊነት ለዘመናዊነት ምቹ ወይስ ተቃራኒ? ብዙ ጊዜ ብዙ ሰዎች ብዙ ነገር ሲሉ ይደመጣሉ። አሁን ጊዜ እንደምታውቁት ኦርቶዶክሳዊነት አንድ በአሜሪካ ፓርላማ አንድ የፓርላማ አባል ምናልባት ስማቸውን የግድ ካስፈለጋችሁ በሚቀጥለው ጊዜ ይዤ መምጣት እችላለሁ። ኢንተርቪያቸው ላይ አንድ ነገር አሉ። ምንድን ነው ያሉት? ከሩሲያ ጋር በነበረው አለመግባባት አንድ ሀሳብ ሰንዝረዋል። ምን ነበር ይህ ሀሳብ? ለምንድን ነው ከሩሲያ ጋር አሜሪካ በዚህ ነገሮችን የምታየው ለምንድን ነው የሚል ጥያቄና የፓርላማ አባል ሲመልሱ የመለሱት ምንድን ነው? ምክንያቱም ሩሲያ የቀድሞ ኦርቶዶክሳዊነት የምትከተል ስለሆነ ነው አሉ። ምን ማለት ነው? ምን ማለት ነው? በአብዛኛው ጊዜ ወደ ሀገራችን ስንመጣ ኦርቶዶክሳዊነት የኛው ልጆች ሳይቀር የኛው ሰዎች
ምን አለ ዘመናዊ ብታደርጉት ይሆናል መጥተው። አቤቶች ደግሞ ትንሽ ከፍ ያሉ ይመስላቸው እምነት እንደ አባቶቻችን የእምነቱን አፈጻጸም ግን እንደ ዘመናችን ዘመናዊ እናድርገው ይላሉ። ሌሎች ማስተያየቶች ይመጡና ምን አለ ነገሮችን ዘመናዊ ብታደርጓቸው ይሆናል። ዘመናዊነትና ነገሮችን ዘመናዊ ማድረግ፣ ዘመናዊነት በራሱ ምን ማለት ነው? እስቲ ጎናችሁ ላለ ሰው በእኔ ጌታ ዘመናዊነት እንዲህ ነው፣ መንፈሳዊነት ደግሞ እንደዚህ ነው ብላችሁ ጎናችሁ ካለ ሰው ጋር አንድ ደቂቃ ብሰጣችሁ ስለ ዘመናዊነት ያላችሁን ሀሳብ ጎናችሁ ካለ ሰው ጋር ተካፈሉ። ምንድን ነው ለእናንተ ዘመናዊነት? እስቲ ጎናችሁ ነው ምን ይመስላችኋል? ዘመናዊነት ለአንቺ ከጓደኞች ጋር እስኪ አውሩበት። ጎናችሁ ላይ ለእኔ ዘመናዊነት እንዲህ እንዲህ ነው፣ ለእኔ ዘመናዊነት ይሄ ነው፣ ለእኔ ዘመናዊነት ማለት ይሄ ነው ብላችሁ ጎናችሁ ካለ ሰው ጋር ዘመናዊነት እንዴት እንደምታየው ለዘመናዊነት የሚሰጡት ብያኔ ዘመናዊነት በእኔ እንዲህ ማለት ነው ብላችሁ ሲጎናችሁ ካለ ሰው ጋር ተነጋገሩ። ጀምሯል። አዎ እስቲ ጎናችሁ ካለ ሰው ጋር ምንድን ነው ዘመናዊነት? እናንተ ማውሱ ካላችሁ እናንተ ማውሱ ዘመናዊነት እናንተ ምንድን ነው? ምንድን ነው ዘመናዊነት? ዘመናዊነት እናንተ ምንድን ነው? ዛጋም ያላችሁ ዘመናዊነት ምንድን ነው ለእናንተ? ዛጋ ያላችሁ ምንድን ነው ለእናንተ? መንፈሳዊነት ምንገልጹ ምንድን ነው? አንድ ሰው መንፈሳዊ ነው፣ መንፈሳዊ አይደለም ለማለት፣ ዘመናዊ ነው፣ ዘመናዊ አይደለም ለማለት ዘመናዊነትን እንዴት ነው የምትገልጹት? እንዴት ነው የምትገልጹት? እስኪ በዙሪያ ያላችሁ ሰዎች አውራችሁ ከጓደኞቻችሁ ጋር እንዴት ነው የምትገልጹት? ይህን ሀሳብ ከተካፈላችሁ ወደ ርዕሱ ከመግባታችን በፊት መጽሐፍ ቅዱስ ነገር ግን ይህን ዘመን የማትመረምሩት እንዴት ነው? ዘመንን መመርመር አስፈላጊ ነው። ዘመንን መመርመር፣ ዘመንን ስንመረምር የምንመረምረው ምኑን ነው? ቁጥሩን ነው ወይስ ዓመተ ምሕረቱን ነው የምንመረምረው? ዘመንን ስንመረምር ዘመንን አንድ ሰው መረመረ ብለን ስንል የምንመረምረው ምኑን ነው? ዘመንን አንድ ሰው መረመረ ተብሎ ሲባል በዛ ወቅት የተከናወነውን የሚከናወነውን የሚታሰበውን አስተሳሰብ በዛ ዘመን ያለውን አስተሳሰብ ማለታችን ነው። አንድ ክፉ ዘመን ብለን ስንል ቁጥሩ የተለመደ ነው፣ ዓመተ ምሕረቱ የተለመደ ነው። እንደው በዚህ ዘመን ክፉ ዘመን ነበር ብለን ስንል በዛ ዘመን የነበረው አስተሳሰብ ለብዙዎች ምቹ ያልሆነ መጣችን ነው። ስለዚህ ዘመንን ብለን ስንል ከአስተሳሰብ ጋር የተገናኘ ነው ማለት ነው። አንድ ዘመን ክፉ አንድ ዘመን ትክክል ማለት በዛ ዘመን የነበረው አስተሳሰብ መሪ ነው፣ የዘመኑ አስተሳሰብ። ስለዚህ አሁን ስለ ዘመን ስናወራ ስለ ዘመናዊነትን ስንነጋገር የምንነጋገረው በአንድ ወቅት ስለተፈጠረ አስተሳሰብ ነው። ያለ ዘመን ቁጥሩ እንደነበረ ነው። 365 ቀን ይቀጥላል። የፀሐይ ዑደት ይቀጥላል። የፀሐይ ዑደት ይቀጥላል። እንደነበረ ነው። ክረምት በጋ እንደነበረ ነው። ማቴዎስ ማርቆስ እንደነበረ ነው። የዝናማቱ የአውራ የወራት መፈራረቅ እንደነበረ ነው። አንድ ዘመን ልዩ የሚያደርገው በወቅቱ የተከሰተ አስተሳሰብ ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል፣ ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ፣ እውነትን ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ፣ ወደ ማለት ወደ ቀልድ። አሁን ሕይወት የሚገኝበትን ትምህርት መንፈሳዊውን ትምህርት መስማት በዚህ ዘመን አስቸጋሪ ሆኗል። አንድ የዘመናዊነት ችግር የቤተ ክርስቲያንን ትምህርት አንዳንድ አይታችሁ ከሆነ እኛም ወደ ምሕረት ላይ
ኮሜዲያን እንዲቆም ይደረጋል። ለምን ኮሜዲያን ማቆም አስፈለገ ብላችሁ አስባችሁ ከሆነ ሰው ቤተክርስቲያን መጥቶ ሳይቀር መሳቅ ስለሚፈልግ ነው። ግን የመጣው ቤተክርስቲያን ነው። ይህ መሳቅ አይደለችም፣ የዋዛ የፈዛዛ ቤት አይደለችም ተብሎ ተነግሯል። ሁለቱ የመጡት ሰዎች እንዴት አድርገው እንደጸለዩ የየትኛው ጸሎት እንደተወደደ በመጽሐፍ ቅዱስ ተነግሮናል። ቤተክርስቲያን ሳይቀር ሰዎች መሳሳቅ ይፈልጋሉ። አንዳንድ ሰዎች ቁም ነገር የሚያስተምሩ ከሆነ ደረቅ ነው ትምህርቱ እንላለን። አላዋዛው ቢያዋዛው ኖሮ እንላለን። ለምሳሌ ሰው ወደ ዋይት እስኪ አይታችሁ ከሆነ በፌስቡክ በምን የሚሸጡ ወሬዎች ምን አይነት ይዘት ያላቸው ናቸው? ብዙ ጊዜ ውሸት የተሻለ ይሸጣል። ከእውነት ይልቅ ውሸት ይሸጣል። ከቁም ነገር ይልቅ ቀልዳቀልድ ይሸጣል። ምክንያቱም ይሸጣል ስል ቀልዳቀልድና ውሸትን የሚመለከተው ሰው ቪው የሚያደርገው ያየው ምናምን የሚሰጠው ኮመንተር ሰብስክራይብ ምናምን እንደዛ በጣም የሚሳደቡ ሰዎች ብዙ ተከታዮች አሏቸው። ቁም ነገር ብቻ የሚናገሩ ሰዎች ብዙ ተከታይ የላቸው። ይህንን አስተሳሰብ ይህ አስተሳሰብ ወዴት መጣ? እምነትን የያዙ ሰዎች ከዚያ እምነቱ በዚህ አስተሳሰብ መድረኩን ከሟርት ጋር ከቀልድ ጋር አድርጎ መንፈሳዊውን አለ ልክ ከቀልድ ጋር እንደ ኮሜዲ አድርጎ ማቅረብ። ይሄ ዘመኑ ምሳሌ ብዙ ተከታይ የሚኖራቸውን ሰዎች እንደዚህ ያለው መንገድ የሚከተሉ ናቸው። እስኪ ወደ ሀሳባችን ስንመለስ ዘመናዊነት በእናንተ እይታ እናረዳል እንዴት ገለጣችሁት? መገለጫ መንገዶቹ ምን ናቸው? እንዴትስ ይተገበራሉ? በዚህ ዘመን ብዙ የዘመናዊነት ሀሳብ አቀንቃኞች እንኳን ደህና መጡ አባታችን እንኳን መጡ ቤተክርስቲያን ውስጥ መግባት ይላል ውስጥ መግባት ይላል። በዚህ ዘመን ብዙ የዘመናዊነት ሀሳብ አቀንቃኞች ኦርቶዶክሳዊነት ለዘመናዊነት እንቅፋት ናት ሲሉ ይደመጣሉ። እንቅፋት ናት፣ ለዚህ አትመችም ኦርቶዶክሳዊነት ይላሉ። ለዘመናዊነት አትመችም ይላሉ። ኦርቶዶክሳዊነት ምን ማለት ነው? ዘመናዊነት ለምን አትመቸው? ምክንያቱም ምንድን ነው ብላችሁ ገመታችሁ? ዘመናዊነት ከመንፈሳዊ አንጻር እንዴት ገለጣችሁት? በክርስትና ዘመናዊ ማንነት ማለት ምን ማለት ነው? መንፈሳዊ ሕይወታችንን ከዘመናዊነት አሉታዊ ተጽዕኖ እንዴት መታደግ ይቻላል? ይህንን እንደ ፕሮግራመሩ ለሁለት ቀን የሚቀርብ ሀሳብ ነው። ዛሬ ግማሹን እናያለን፣ በሚቀጥለው ሳምንት እንጨርሳለን ማለት ነው። ዘመናዊነት ታሪካዊ የዘመናዊነት ታሪካዊ ዘመናዊነት ስልጣኔ አይደለም። አንዳንድ ሰዎች ዘመናዊነትን ስልጣኔ አድርጎ ይፈቱታል። አይደለም። ስልጣኔ የቴክኖሎጂ የተለያየው ነገር የዘመናዊነት ውጤት አይደለም። እና የምን ውጤት ነው ካላችሁ የችግር ውጤቶች ናቸው። ችግር ይከሰታል። በዛ በችግር ዙሪያ ላይ ሰዎች ያጠናሉ። ያን ችግር ለመፍታት መፍትሄ ያቀርባሉ። ለምሳሌ በሩቅ ያለ ሰው ለማገናኘት ስልክ ተፈብርቋል። የተለያዩ ቴክኖሎጂዎች አሉ። በአየር መጥቆም ይቻላል። ምክንያቱም አዋፍን ያየ አሞራን ያየ ሰው አውሮፕላንን ሰራ። እንደዚህ የመብረር ፍላጎቱን ለማሳካት ይሄ ዘመናዊነት አይደለም። በምንፈጣሩ እንስሳ ጃጓር ነው። ጃጓርን ያየ የእሱን ፍጥረት የእሱን ብቻ ያየ ከጃጓር የሚሻል መኪና ተመረከ። ይህ ዘመናዊነት አይደለም። ድሮ ወፍጮ አልነበረም። ሰው ፈጭቶ ይበላል። ግን በእጅ እየፈጩ የሚገኘው ዱቄት ስላነሰ ወፍጮ ቤት ተመረከ። ይህ ዘመናዊነት አይደለም። ዘመናዊነት አይደለም። የሰው ልጅ ያስባል። ከደመና በታች ባለው ነገር በሙሉ እንዲመራመር እንዲያስብ እንዲፈላሰፍ ተፈቅዶለታል። አስቦ ተመራምሮ ተፈላስፎ የዘመኑ ቴክኖሎጂ ውጤቶችን ማምጣት ይህ ከዘመናዊነት ጋር አይገናኝም። ከኔ ጋር ናቸው። ከምን ጋር አይገናኝም? ከዘመናዊነት ጋር አይገናኝም። ዘመናዊነት ታዲያ ምንድን ነው? ከዚያ ጋር ተገናኘን። ከቴክኖሎጂ ጋር ካልተገናኘን፣ ለምሳሌ አንዳንድ ሰዎች አጭር አርጎ መልበስ ዘመናዊነት አይደለም። በጣም አጭር ሰውነት እርቃን የሚያሳይ ልብስ መልበስ ውስጥ ያለ ኢንትረስት ፍላጎት አለ። ምን አይነት ፍላጎት? ገበያ አይንን የመሳብ ፍላጎት ነው። ሌላ ምን አይደለም። አሁን ገዝወጥ አለባበስ የለበሰ ሰው ዓላማው አንድ ነው፣ ተመልካች ማግኘት። ሌላ ዓላማ የለውም።
አይደለም እነዚህ ያላችሁ ላይ መለከታችሁ ማቆርባችሁ ነው ስትወጡ ማቆርባችሁ ላይ አቆርቡ ማለት እሱ ዘመናዊነት አይደለም። ያው በእኔ መምህር ነኝ አባረኝና ምንድነው የሚለው መናገር ጉሮሮዬን አንቆኝ ውጭው ነው እንጂ እሱ ዘመናዊነት አይደለም። ግን እንደዛ ሆኖ ለመኖር በፊት ያልተለመደው ባህሉን ሰብሮ ለመውጣት ያልተለመደ አለባበስ ለመልበስ ምክንያት የሆነው ነገር ያንን ፍላጎታችንን እንድናሳካ ግን ዘመናዊነት ረድቶናል። ከኔ ጋር ናቸው። ውስጥ ያለው ፍላጎት ውስጥ ያለው ለመኖር ይሉኝታን ጽሩ ለሰው አለመጨነቅን ምን አገባኝ አይነት ነገሮችን ተደፋፍሮ ለመውጣት ግን ዘመናዊነት ረድቶናል። በሱ ግን ዝም ብሎ ይሆናል አለባበስ መልበስ ራሱ ዘመናዊነት አይደለም። ስለዚህ ሁሉ ዘመናዊነት እንዲህ ካልሆነ ለእናንተ ዘመናዊነት ምንድን ነው? ስልጣኔም አይደለም ዘመናዊነት። ዘመናዊነት ስልጣኔ ሳይሆን እሳቤ ወይም ፍልስፍና ነው። ይህ አይዲዮሎጂ ነው፣ እሳቤ ነው። ይህ እሳቤ ንድፈ ሀሳብ ነው ወይም ቲዮሪ ነው። ንድፈ ሀሳብ ማለት ጽንሰ ሀሳብ ማለት አይደለም፣ ቲዮሪ ነው። ቲዮሪ ማለት ቲዮሪ ብለን ካለን ባለቤት ያለው ዓላማ ያለው ተቀባይ ደግሞ ያፈራ አንድ አስተሳሰብ ነው ማለት ነው። አንድ ንድፈ ሀሳብ ተቀባይነት ያለው እናንተ ንድፈ ሀሳብ ተብሎ ሲባል ዝም ብሎ በቲዮሪ የሚወራ አድርጋችሁ ለምታስቡ ንድፈ ሀሳብ ማለት እሱ ማለት አይደለም። ቲዮሪ ማለት አንድ ነገር ተሞክሮ ተቀባይ ያገኘ ወይንም ያንን ሰው የተቀበለው ብዙ ሰው ተቀባይ ሲያገኝ ወይንም ትክክል ይሁን ብሎ የሚቀበለው ተከታይ ሲያገኝ ቲዮሪ ይሆናል። ወይንም የተፈለገውን ችግር ፈታ ተብሎ ሲታሰብ ቲዮሪ ወይም ንድፈ ሀሳብ ይባላል። ስለዚህ ዘመናዊነት ንድፈ ሀሳብ ነው። ዘመናዊነት ምንድን ነው? ከኔ ጋር ናቸው። ዘመናዊነት ምንድን ነው? ንድፈ ሀሳብ። ይህ ንድፈ ሀሳብ ከሆነ ባለቤት አለው። ንድፈ ሀሳብ ከሆነ ዘመን አለው፣ ጊዜ አለው። ንድፈ ሀሳብ ደግሞ ከሆነ መቼ አለው? ዓላማ አለው። ሶስት ነገር አለው። ባለቤት አለው፣ ቦታ አለው፣ ዓላማ አለው። ሶስት ነገር አለው። ምን አለው? ዓላማ አለው፣ ባለቤት አለው፣ ቦታ አለው። ምክንያቱም በሰዎች የተፈጠረ በሰዎች የተዋቀረ አስተሳሰብ ነው። ተጽዕኖ ፈጣሪ የሆኑ ሰዎች የፈጠሩት አስተሳሰብ ነው። ይህ አስተሳሰብ ዓላማ አለው፣ ባለቤት አለው፣ ቦታ አለው። ቦታው አውሮፓ ነው። ቦታው አውሮፓ ነው። ዘመኑ ደግሞ የተፈጠረበት ዘመን ከ1789 የፈረንሳይ አብዮት መፈንዳት ጋር ተያይዞ የተፈጠረ ክስተት ነው። አይዲዮሎጂ ነው፣ እሳቤ ነው፣ አስተሳሰብ ነው። ይህ አስተሳሰብ ቦታው አውሮፓ ነው። ዘመኑ 1789 ነው። ዘመናዊነት ጽንሰ ሀሳብ የተነዳው ዓላማው የሰው ልጅ አይምሮ መቆጣጠር ነው። ዓላማው ምንድን ነው? የሰው ልጅ አይምሮ መቆጣጠር። አይምሮ ብለን ስንል አስተሳሰቡ ማለታችን ነው። አስተሳሰቡ መቆጣጠር ነው። በዓላማ ውስጥ ደግሞ መንፈሳዊ ሕይወቱን መቆጣጠር ነው። ሶስተኛ ኢኮኖሚያዊ፣ ማህበራዊ፣ መንፈሳዊና አይምሮአዊ የሆነውን ነገር የበላይ ሆኖ የሚቆጣጠሩበት አንድ ንድፈ ሀሳብ ስሙ በእንግሊዘኛ ሞደርኒዝም ሲባል በአማርኛ ደግሞ ዘመናዊነት ይባላል። በአማርኛው ይባላል፣ በእንግሊዘኛው ይባላል ሞደርኒዝም። አሁን ደረ አለ፣ ቀድሞ አለ፣ ፖስት ደግሞ እንደዚህ የምንላቸው አሉ። ግን እነሱ ከማለታችን በፊት አስቀድሞ ዘመናዊነት ምንድን ነው የሚለውን በደንብ ማየት ያስፈልጋል። ዝም በሉ። ሂደቱ ከ18ኛው አጋማሽ ከ19ኛው መቶ ክፍለ ዘመን አውሮፓን በሙሉ ያጥለቀለቀ አስተሳሰብ ነው። ዋና ዓላማው ወይም ይህ አስተሳሰብ እየደረጀ ሲመጣ ወይም ይህ ንድፈ ሀሳብ በዋናነት ማይከሉ የሰው ልጆች የቀደመውን ደንብ እንዳይከተሉ፣ የቀደመውን ስርዓት ሳይከተሉ፣ የቀደመውን ባህል ሳይከተሉ፣ የቀደመውን ሃይማኖት ሳይከተሉ፣ የቀደመውን ትውፊት እነዚህን የመከተል ግዴታ ሳይኖርባቸው ምን ሳይከተል የቀደመውን ደንብ፣ የቀደመውን ስርዓት፣ የቀደመውን ባህል፣ የቀደመውን ሃይማኖት፣ የቀደመውን ትውፊት የመከተል ግዴታ ሳይኖርባቸው በየግላቸው ዓለምን እንዲቃኙ የሚያስችል
አእምሯዊ አስተሳሰብ ነው ወይም የአስተሳሰብ መንገድ ነው። ስለዚህ እነዚህን የዘረዘርናቸው የቀደመውን ሃይማኖት፣ የቀደመውን ትውፊት፣ የቀደመውን ባህል፣ የቀደመውን ስርዓት፣ የቀደመውን ደንብ የመከተል ግዴታ ሳይኖርባቸው በየግላቸው ዓለምን እንዲቃኙ ብሎም በቀደመው ስርዓት ሳይወሰኑ አእምሯዊውን፣ መንፈሳዊውን፣ ኢኮኖሚያዊውን፣ ማህበራዊውን ስርዓት በራሳቸው እንዲቃኙ የሚያስችል አዲስ አስተሳሰብ ዘመናዊነት ይባላል። ቅድም ጎናችሁ ጋር ስታወሩ ስለ ዘመናዊነት ተነጋግራችኋል አይደል? እስቲ ቅድም ከተነጋገራችሁት አንጻር አሁንስ ዘመናዊነት ምን ማለት ነው? ጎናችሁ ላለ ሰው አውሩት። አሁንስ ቅድም ካሰባችሁት ጋር ይገናኛል ወይስ አይገናኝም? ጎናችሁ እስቲ ተነጋገሩ። አሁን ዘመናዊነት ምን ማለት ነው? ዘመናዊነት ለእናንተ ምን ማለት ነው? እስቲ ጎናችሁ ካለ ሰው ጋር አውሩ። አውሩ ኔታ እዚህ አውሩ። አሁን ይፈቀዳል። ሲተነጋገሩ ኔታ አሁን ዘመናዊነት ምን ማለት ነው ለእናንተ? ቅድም ተነጋግራችኋል። ቅድም ያሰባችሁት ነገር ነበር። አሁንስ ምን ማለት ነው ዘመናዊነት? አንድ ላይ ካርጃም ሰጣችሁ እዛ ተጋላችሁት የተነጋገራችሁ ነው አይደል? እሺ አሁን ያልከውን ሀሳብ ከየት ያመጣው በሚለኝ ሰው መረጃ መስጠት ስለሚያስፈልግ በዚህ ጉዳይ ላይ ጥቅሳቸውን የነቀሉ ሁለት ሰዎች አሉ። ይህንን ነገር ያጠኑ የዚህ ጉዳይ እንደ ኤክስፐርት ተደርገው የሚወሰዱት ማክስ ዌበር እና ጳውሎስ በርገር በዋናነት የዛሬውን ጽሑፍ የጻፈው እነሱ ስለ ዘመናዊነት ያሰቡትን ያስቀመጡትን ዋቢ መነሻ ለማድረግ ነው። ማክስ ዌበር ስለ ዘመናዊነት ሲያወራ ወይም ሞደርኒቲ ሽፍት ፍሮም ሪሊጅን ቱ ሂውማን ራሽናሊቲ ይላል። የሰው ልጅ ከሃይማኖት ወደ ሂውማን ራሽናሊቲ ማሸጋገር ነው ይላል። ከሃይማኖት ለምን የቀደመውን ደንብ፣ የቀደመውን ባህል፣ የቀደመውን ትውፊት፣ የቀደመውን ደንብ ሳይከተል በራሱ ዓለምን እንዲቃኝ ካስቻለ በኋላ የቀደመውን የፋራ እያደረጉ የቀደመውን ልክ እንዳለፈ እንደ አሮጌ ነገር እየቆጠሩ በራስ አስተሳሰብ በራስ ቅኝት ዓለምን የመመልከት ዓለምን የመረዳት ዓለምን የመገንዘብ ሂደት ነው። ማክስ ዌበር ይህንን ሀሳብ ሽፍት ፍሮም ሪሊጅን ቱ ሂውማን ራሽናሊቲ ራሽናሊቲ ብለን ስንል የሳይንሳዊ ወይም ፍልስፍናዊ መርሆን በፍልስፍና ወይም ሳይንሳዊ በሆነ መርሆ እየተመሩ ሪሊጅን ብለን ስንል በሳይንሳዊ መርሆ የሚመራ አይደለም። የራሱ መንገድ አለው። አንድ ሰው በሃይማኖት ዙሪያ ላይ የሚጠይቀው ጥያቄ ካለው በኤክስፐርቶች የሚመለስ መልስ የለም። ምክንያቱ ደግሞ እግዚአብሔር ራሱን እንዳጥኚና ተጠኚ አልተወም። እግዚአብሔር ራሱን እንደምን አልተወም? እንደሚጠና ነገር ራሱን አላስቀመጠም። ሳይንስ ማለት አጥኚና ተጠኚ ያለው ማለታችን ነው። ግልጽ ነው። ሳይንስ ብለን በማለታችን ነው። አጥኚና ተጠኚ ያለው የሚጠና ነገር አለ፣ የሚያጠናው ነገር አለ፣ የሚጠናበት መንገድ አለው፣ የሚጠናበት ዓላማ አለው። እግዚአብሔር ግን እነሱ አይደለም። እግዚአብሔር ራሱን በሆኑ ሰዎች የሚጠና ኦብጀክት አድርጎ አላስቀምጥም። ወገብረ ምስዋር አደ ወረሰ ምስዋር ወረሰ ጥልቀተ ምስዋር ራሱን በማይታይ ብርሃን የከበበ ያጠረ ቪዥን ኦርሜንታል ፐርሰፕሽን ነው። የሰው ልጅ አይምሮ ሊገነዘበው ከሚችለው በላይ የሆነ እዚህ ጋር ግን ራሽናሊቲ ብለን ስንል በሰው የአይምሮ የመገንዘብ ሂደት የሚረዱት የሚያገኙት እውቀት ማለታችን ነው። ከኔ ጋር ናችሁ? እየተግባባን ነው? እሺ፣ ምን እንዲገባችኋል ብሎ ማስረዳችሁ። እሺ፣ ስለዚህ አሁን በዋናነት ትልቁ አስተሳሰብ ሞደርኒቲ ብለን ስንል it divorces from all religion and tradition
ከትውፊትና ከሃይማኖት ሰዎችን ማፋታት ነው። ከቀደመው ደም፣ ከቀደመው ባህል፣ ከቀደመው ትውፊት፣ ከቀደመው ሃይማኖት፣ ከቀደመው አኗኗር ስርዓት ሰዎችን አፋቶ በየራሳቸው አእምሮ እየቃኙ ወደ ራሳቸው ዓለም እንዲሄዱ የሚያመቻች የአስተሳሰብ አእምሯዊ ስሪት ዘመናዊነት ይባላል። አስተሳሰብ ከኔ ጋር ናቸው። ስለዚህ አሁን ይሄ አውቶኖመስ ራስ በቅ ማድረግ ነው፣ የሰው ልጅ ነፃ ማውጣት ነው። ይህ ሳይንስ ሞራሊቲ ኤንድ አርት የሚባለውን ሳይንስን ሞራሊቲና ፍልስፍና የሆነውን አርት የምንለውን ነገር ሁሉንም ፍሪ ፍሮም ኦል ሪሊጅን ኦር ሬቨሌሽን ሁሉንም ከሃይማኖትና መገለጥ ከምንለው የአዲስ ኪዳን አስተምሮ ነፃ ማድረግ ነው ዓላማው። ነፃ ማድረግ ነው። ምናልባት ሳምንት ጉዳዩ በደንብ ከገባችሁ በኋላ በምሳሌ በሚታየው ተጨባጭ ነገር እስኪ ሰርጸን ድረስ ልንነጋገር እንችላለን። ዘመናዊነት ይሄ ነው። አንድ ሰው ዘመናዊ ሆነ ማለት ከድሮ ደግሞ ከቀደመው አስተሳሰብ፣ ባህል፣ ሃይማኖት ነፃ ሆነ ማለት ነው። ምክንያቱም የዘመናዊነት ትልቅ ውሳቤ ከእነዚህ ጉዳዮች እንድንፋታ አእምሯችንን ማጠብ ነው። ስለዚህ ዘመናዊነት በዋናነት ማክስ ዌበር በዚህ መልኩ ሲገልጽ፣ አውግስት በርገር ደግሞ ለዘመናዊነት 5 መገለጫዎች አሉት ይላል። ስንት መገለጫዎች? ከኔ ጋር ናቸው? 5 መገለጫዎች አሉት። የመጀመሪያው አንድ ሰው ዘመናዊ ነው ለማለት 5 መገለጫ አሉት ይላል። ወይንም ዘመናዊነት ጽንሰ ሐሳቦች መገለጫዎቹ 5 ናቸው ይላል። የመጀመሪያው ዓለማዊነት ነው፣ ሴኩላራይዜሽን ነው፣ ዓለማዊነት ነው። ዓለማዊ ነው ብለን ስንል አንድ ሰው ምን ማለታችን ነው? የቀደመው ደም፣ ለቀደመው ስርዓት፣ ለቀደመው ባህል፣ ለቀደመው ሃይማኖት ቦታ የሌለው ነው፣ ወይም እንደ ሁኔታው ኮምፕሮማይዝ ማድረግ እንችላለን የሚል አይነት ግድ የለም እንደ ሁኔታው የሚል የሚያመቻች እንደየጊዜው ጸባይ ብሎ እንደየሁኔታው የሚያመቻች ማለት ነው ዓለማዊነት ሴኩላራይዜሽን። በዚህ በዓለማዊነት ስር 3 መሰረት ዓለማዊ ነኝ ካለ አንድ ሰው 3 ነገር እያለ ነው። ለእምነት ቦታ የለኝም እያለ ነው። እምነት ብዙ አያስጨንቀኝም እያለ ነው። የቀደመው ሃይማኖት አያስጨንቀኝም እያለ ነው። የአባቶች ሃይማኖት አያስጨንቀኝም፣ የአባቶች ባህል አያስጨንቀኝም፣ የሀገሬ ድሮ ማንነት ባህሉ አምላክ ክርስቶስ አያስጨንቀኝም። አዋት ፎክርካል ይሄ የቀረ ተረትህ ምናምን ይላል። አንድ ሰው ማሽቀጥረጣ ባይነ ነገር ለምን አይምሮ ምን ተደርጓል? በራሱ ዓለምን የሚቃኝበት አዲስ አይምሮዊ አስተሳሰብ ስሪት አይምሮ ውስጥ ተገንብቷል። ያ ደግሞ የተገነባው ቀስ በቀስ ዘመናዊ በሚባለው የትምህርት ስርዓት ውስጥ ነው። በዘመናዊነት ውስጥ እምነትን ለማጥፋት ስነ ልቦና ተፈጥሯል። እኔ የሳይኮሎጂ መምህር ነኝ፣ በግምት አይደለም ማለት እኔ በትምህርት ሙያዬ 5 ማስተርሶች አሉ። ታውቃላችሁ የላችሁ? በስሜት አይደለም ስለ እናንተ ጋር መጥቼ ሳወራ በመሰለኝ ወይ አይደለም። እንቅልፌን ብዙ ሌሊት እንቅልፎቼን ሰውቼ ነው እንደሱ ብያለ ነው። በቤ ደረጃ፣ በማስተርስ ደረጃ፣ በፒኤችዲ ደረጃ እስከ ሊትሬቸር ቴዎሎጂ የመሳሰሉትን የትምህርት ዘርፎች ተምሬ አንብቤ ነው። እሺ በስሜት አይደለም ማስተምራችሁ። ለእናንተ የምታስፈልገው ቆንጠር አድርጌ ስሜት ይሆኛል ወይ ሃይማኖት ሰው ስለሆኑ ሳይንስን ለማጣራት አይደለም። አንዳንድ ሰዎች እንደዚህ ያስባሉ። ሃይማኖት ሰዎች ሲሆኑ ሳይንስን የሚያጣሉ አይነት ነገር ያስለችሁ እሱም አያስኬድም። የመጀመሪያው ዓለም ሴኩላራይዜሽን ነው። ይሄ የአማኝነት ነው፣ ምግባር አልባነት፣ ስርዓት አልባነት። ስርዓት የላቸውም። ምግባር በግል ነው፣ ስርዓት ደግሞ እንደ ማህበረሰብ ነው። ምግባር ደግሞ ቤት ነው። ለምሳሌ የዘመናዊነት ጽንሰ ሀሳብ በሌላ የሚተላለፍባቸው ዘመናዊነት የሚባለው አስተሳሰብ በ3 ነገሮች ወደኛ ይመጣል። አንደኛ ቴክኖሎጂ ነው። በምንድን ነው የሚመጣው? በምንድን ነው? ቴክኖሎጂ ግን የምን ውጤት አይደለም፣ የዘመናዊነት ውጤት አይደለም። ዘመናዊነት ግን ቴክኖሎጂን በመጠቀም ወደኛ ይመጣል። ስልክ ችግር የተፈታበት አንድ ችግር መፍቻ ነው። የተፈታበት አንድ ችግር መራራቅ
እንደመታረቅ ያሉ ችግሮች የተፈታበት አንድ መፍትሄ ነው። ስልክን ግን ዘመናዊነት ይጠቀምበታል። እንዴት አድርጎ ከባህል እንድንወጣ ከተለያየ ነገር ከሃይማኖታችን የማይፈቅደው ላይ የተለያየ ነገር እያለማመደ በውስጡ የምንጠቀማቸው አንዳንድ ያልተገቡ ነገሮች የዘመናዊነት ጽንሰ ሀሳብ እኛ ላይ እንዲሰለጥን ስልክ አንደኛው መሳሪያው ቴክኖሎጂ ማለት ነው። ዘመናዊነት ወደ ግለሰብ የሚደርስ ወደ ቀጣይ እንዲሆን ከሚያደርጉት ነገሮች አንዱ ስልክ ቴክኖሎጂ ነው። ሁለተኛው ደግሞ ስነ ጽሁፍ ናቸው። ሁለተኛው ስነ ጽሁፍ ነው። ሁለተኛው ምንድን ነው? ስነ ጽሁፍ። ሶስተኛው ፍልስፍና። እነዚህ ሶስቱ የዘመናዊነት መጓጓዣዎች ናቸው። ፍልስፍና፣ ቴክኖሎጂና ሶስተኛው ምንድን ነው? ፍልስፍና፣ ቴክኖሎጂና ምን? ስነ ጽሁፍ። ወደ ሀገራችን ስንመጣ ለምሳሌ የሀገራችንን ባህል መሞገት ተጀመረ። መጥፎ መሞገት ክፉ ነው እያልኳቸው አይደለም። ሞግቱ ግን ለምን ተነሳ ብለን ስንል ከቀድሞ አስተሳሰብ የመውጣት ፍላጎት፣ የዘመናዊነት ግፊት ያመጣው ጉዳይ ነው። ለምሳሌ በመጀመሪያ ዘመናዊነት ጽንሰ ሀሳብ ኢትዮጵያ ላይ በስነ ጽሁፍ መልኩ በምንድን ተሸጋገረው ብለን ስንል በምንድን ነው? በፍቅር እስከ መቃብር። የመጀመሪያ ፍቅር እስከ መቃብር ልቦለድ ፍቅር እስከ መቃብር ስታዩት ሀገራዊ ነገሩ ያሳያቸዋል። እግረ መንገዱን ውስጡም ያሳያቸዋል። ካህናቱን ቤተክርስቲያንን ከቡርጫው ጋር በመፈረጅ አብረን በቡርጫው በመዝባይ ኃይል እንድናያት አብሮ በገጸ ባህሪ ተስሏል። እነዚህ ሶስቱ መጓጓዣ መንገዶች ናቸው። ሁለተኛው ምግባር አልባነት የመጀመሪያው። ሁለተኛው ምግባር አልባነት። ምግባር አልባ ብለን ስንል አይታችሁ ከሆነ ድሮ ስንጠራራ ታስታውሱ ከሆነ ታላቅ ወንድም ወንድም ጋሼ ነው የሚባለው አይደለ? ትልቅ እህት ደግሞ ነው የምትባለው። ትልቅ እህት ነው የምትባለው እህት አበባ አይደለ? አበባ አበባ እህት አለ ነው አይደል የምንለው? አሁን ግን አለ ይሄ አሁን አለ። አዎ አባት እንኳን ይከበራል። አባት ሲቆ ቀና ተብሎ እኮ አይታይም ድሮ አይደለ? ቀና ተብሎ አሁንስ ሼሎ አልገባም እትታለን ገተተን አይደል? እትምለው አይደል? ቋንቋዎቹ ብዙ አሉ አይደል? ያርዳት ልጆቹ የሚያውቋቸው እኛ የማናውቃቸው ብዙ ቋንቋዎች አሉ። ማያንቺ ቋንቋ ማልገባሽ በቃ ታቂ ማርፈሽ ተቀመጭ። ትንሽ ወለድ እኮ ናት የአስር ዓመት አልሞላት። ማያንቺ አታውቂም ግን አባዬ ቋንቋ አልገባ ቋንቋ እኮ ዝም ብለህ እኮ ነው ማያታን ታንቻታችን እዚህ ውስጥ ያለውን ሄዶ አስተሳሰብ ስትመረምሩት በራሱ ዓለም እነሱ ምንድን ናቸው? ትክክል ናቸው። እናንተ ግን በቀድሞ አስተሳሰብ ላይ ስላላችሁ ምን አይደላችሁ? ትክክል አይደላችሁ። እነሱ ያሉበትን ዘመንና አስተሳሰብ አብራችሁ እዛ ውስጥ እንዳላችሁ እንኳን ማመን አይፈልጉም። በጣም ራስ ወዳድ ናቸው። በኋላ ላይ እንመጣበታለን። ስርዓት አልባነት እስከ ስንት ሰዓት መቀጠል እንችላለን? ሁለተኛው ስርዓት አልባ በቤተሰብ መካከል መከባበር የለም። በፊት እስኪ አንድ አባት ቤት ሲገባ መጀመሪያ የሚያደርገው ምን ነው? ልጆቹን ጭንቅላታቸውን ያባብሳል፣ ያጫውታል፣ ንጽህናቸውን ያያል፣ መብላታቸውን ያያል። ከልጆቹ ጋር ምን ያደርጋል? በሀሳብ ያወራል። አሁን አባትየውም አይፈልግ ልጆቹም አይፈልጉ። አይታችሁ ከሆነ ልጆቹ በህይወታቸው የመጀመሪያ ምርጫቸው ኤጅ ቤታቸው ነው። በእነሱ እድሜ ያለ ሰው ሌላውን አይፈልጉትም። መግባባት በቀላሉ መግባባት የሚችሉት በእነሱ እድሜ ካለ ሰው ጋር። ድሮ ሁለት ጥናቶች ከ1980 በፊትና ከ80 በኋላ ሳምንት በደንብ ሰፊው ዛሬ ማሟሟቂያ እንደ ማታወቂያ ነው የምናደርገው። በሰፊው ቀን ላይ ነው ሳምንት የምንጀምረው ሰፋ የሚላተር ስለሚኖር ከ1880 በፊትና 80 በኋላ ሁለት ጥናቶች። ከ80 በፊት ሰዎች መጀመሪያ በህይወታቸው የሚፈሩት የሚወዱት የሚያቀሩት ወላጆቻቸው ማንን ነው? ወላጅ። ሁለተኛ ደግሞ አጎት፣ አክስት፣ አያት እንዲካለ ሁለተኛ በቤት ውስጥ ያ ነው የሚፈራው። ሶስተኛ ደረጃ ደግሞ ካለ ምንድን ነው የሚፈራው? የጓደኛ ነው። አራተኛ እያለ ይቀጥላል። አሁን ግን የአሁኑ ወጣቶች ደግሞ ከ18 በኋላ ከ2000 በኋላ ያሉት ወጣቶች ደግሞ አልፋ ዜድን ሳምንት እናየዋለን። እነዚህ ደግሞ የመጀመሪያው በህይወታቸው የሚፈሩት የሚወዱት የሚያከብሩት ኤጅ ቤታቸው ነው። ጓደኛ የሚሉት በእነሱ እድሜ ክልል ያለው። ስለዚህ በተአምር አሁን ባለው አስተሳሰብ ልጆቻችሁን እንደ ጓደኛ ዝቅ ካላላችሁ በተአምር የሚያስቡትና
መረዳት አትችሉም። በእነሱ አስተሳሰብ በዚህ አስተሳሰብ በጣም ለልጆቻችሁ መግባባት አትችሉም። በጣም ወይ ልጆቹ ሞድ ይዛሉ፣ ሞድ ሲይዙ ደግሞ አደገኞች ናቸው። በጣም ነው ገና እድሜ ስታው ገና 3 5 6 ዓመት ግን ነገር ሲይዙ አደርሱበት አታውቋቸውበት። አሁን በህይወታቸው የመጀመሪያው በህይወታቸው ጓደኛ ነው፣ የእድሜ ጓደኛቸው። ሁለተኛ ላይ የሚመጣው እነዚህ የፋሽን ፌመስ ምንድን ነው ኳስ የሚወድ ከሆነ ሮናልዶ መሲ ይላል። ኳስ የማይወድ ከሆነ ዘፋኝ ደግሞ ከሆነ ከሌላ ዘፋኞችን አሁን ፊልም ወዳጅ ከሆነ ደግሞ አክተሮችና አክተር ምናምን ይጠራራል። ብቻ ፖፑላር የሆኑ ታዋቂ የሆኑ በህይወቱ ሁለተኛ የሚወዳቸው እነሱ ነው። የመጀመሪያ ጓደኛው ቀጥሎ እነዛ ናቸው። ሶስተኛ ላይ ምን ይወዳል ብላችሁ ትታመኛላችሁ? ሶስተኛ ላይ የሚወደው አለባበሱ ነው፣ ልብሱ ነው። ሶስተኛ ነው። ቤተሰብ ካላችሁ አራተኛ ቤተሰብ ካላችሁ በወጣቶቹ ልብ ውስጥ አራተኛ ደረጃ ላይ ይሄ በደንብ ጥናት የተረጋገጠ ነው። ለመላመት አለ በደንብ ተጠንቶ የተረጋገጠ ይህንን መስራት የሚችሉ ቤተሰቦች ምን አይነት ናቸው? እንደ ጓደኛ መሆን አለባቸው። ከልጁ ጋር ከመስራት መሆን አለባቸው። ዝቅ ማለት አለባቸው። ነገር ግን እንደ ጓደኛ ዝቅ ላለው ብለሽ ስትይ የእናትነት ወይም የአባትነት ድንበሩ ከተጣሰ ነገር አለሙ ተበላቸው ማለት ነው። የአባትነት የእናትነት ድንበር ሳይጣስ እንደ ጓደኛ ዝቅ ማለት መቻል ነው የሚለው እንደ መፍትሄ የተወሰደው አይታችሁ ከሆነ ድሮ አንድ ሕፃን እንትን ሲል መጀመሪያ ምንድን ነው የሚለው? በልቡ ይልሃል አይደለ? በልቡ ዳዴ ይላል። አሁን እንዳደረ በቂጣቸው ፎቀቅ ነው ብድግ ነው እንደዶ ዳዴ ለማሆን አጠቃላይ ነገሮቹ ምን ብለዋል? ተቀይረዋል። አስተሳሰብ ተቀይረዋል። አጠቃላይ ሁኔታዎች ተቀይረዋል። እነዚህ ለሁኔታዎች መቀየር ትልቁ አስተዋጽኦ የሚያበረክተው ምንድን ነው? ዘመናዊነት ማሳሰብ ነው። ዘመናዊነት የሚጠቀምበት ነው የመጀመሪያው መንገድ ቴክኖሎጂ ነው። ሁለት ቤት ስትገቡ ልጆቻችሁ ጋር ትገናኛላችሁ ወይ? አትገናኙ። ምክንያቱስ ወይ ቴሌቪዥን አለ፣ ቴሌቪዥን ከሌለስ ዩቲዩብ አለ፣ ዩቲዩብ ከሌለስ ጌም አለ፣ ጌም ከሌለስ የሆነ ነገር ብቻ ከልጆቹ ሊለያቸው የሚችል አንድ ነገር መኖር አለበት። እውነት ይፈታ በጣም አብሮ መብራት የለም። ባልና ሚስት አብራችሁ ትበላላችሁ። ምናልባት የቀድሞ እነዚህ ፋሮች የሚባሉት ካልሆነ ዘመናዊ ቀመስዋት ነው፣ ዘመናዊ ማሳልጥ ነው። ምግብ ያፋቀር ነበር፣ ትሳ ነበረው፣ ብዙ ነገር ነበረው። ምግብ አብሮ መብራትን የሚያህል ነገር የለም። የሌት አብሮ መብራት የለም። እንጀራውን ተቆርጦ ነው የሚቀርበው፣ ተቆርጦ ይቀርባል በሳህን። አብሮ መብላት ቀረ። አብሮ መብላት ሲቀር መተሳሰሉ፣ ልብ ለብ መብራቱ፣ አብሮነቱም አብሮ ነው የሚቀረው። ግለኝነቱ እያደገ ነው የሚመጣው። የመጀመሪያ ቤታችሁ ግቡ። ልጆቻችሁ እንዴት ነው ከልጆቻችሁ ጋር ያላችሁ መቀራረብ? ልጆቻችሁ መስሎት ወይ ቴሌቪዥን ይጮሃል ወይ ቴሌቪዥን ሱኒ ከፍ ሲሉ ነው ሳምንት እናነሳዋለን። ዛሬ አላነሳው። ይሄ አልፋዜድ የሚባለው ትውልድ እሱ ምን እየሆነ ነው? የመጀመሪያው ጓደኛው ቴክኖሎጂ ነው ወይ እሱ ሳምንት እናነሳዋለን። ግለኛ ነው። ለቤተሰብ ምን ቦታ የሌለው ዋና ብድግ ይልና አሜሪካ ምናምን እንደምታውቁት ብድግ ብሎ አንድ ሰው እጅ አይደለ መጀመሪያ ሁለት ወንድሞች ተመካከሩ። ምክንያቱም ምንድን ነው? ታዋቂ ለመሆን ምን ለመሆን ታዋቂ ለመሆን ተመካከሩ። ከዛ በኋላ ምን ያደረጉት? ተመካከሩ፣ መሳሪያ ገዙ። በመጀመሪያ አባት ገደሉ፣ እናት ገደሉ፣ ትልልቆቹ በሙሉ ገደሉ። ለምን? ታዋቂ ለመሆን። መጨረሻ አንድ ትንሽ ልጅ እንትን ውስጥ ተሸጉጣ የሆነ እንትን ስር አመልጣቸዋለች እና ፍርድ ቤት ቀርቦ ሲጠየቁ ለትንሽ ያመለጠች ሳናያት ቀርተናል፣ እሷ ስላልገደሉ ተጸጸቱ። የተጸጸቱን አባት ወንድላቸው አለ ያች ትንሿ ስላመለጠ የተጸጸቱ እሷ ስላመለጠች ልክ ብሎ 15ቱን የዚህ አስተሳሰብ የዘመናዊነት አስተሳሰብ ምግባር የለም እንዲህ በሚመጣ አይደለም። ግላዊነት ሳምንት እንቀጥላለን። በዛሬ እዚህ ላይ መቀመጥ ይችላል መጨመር ይችላል። እሺ ግላዊነት ለሳምንት ግላዊነት ብለን እንቀጥላለን። እንግዲህ ዘመናዊነት ምንድን ነው ብለን ስንል ባለቤት አለው፣ ጊዜ አለው፣ ቦታ አለው፣ ዓላማ አለው። ጊዜው የት ነው ካል 1789 በፈረንሳይ
በአውሮፓ ላይ የተመሰረተ ነው። ባለቤቶቹ አውሮፓውያን ናቸው። ይህ አስተሳሰብ በዋናነት የተጠቀሙበት ለምንድን ነው? የዓለምን የበላይነት ቁንጮ ሆኖ ለመኖር ታስቦ የተፈበረከ አስተሳሰብ ነው። በተለይ አፍሪካውያንን ያፈረሱበት አስተሳሰብ ነው። ወደፊት ኢንዲቪጁዋሊዝም ላይ ግላዊነት ላይ ስንመጣ እናየዋለን። ግለኝነት ላይ ስንመጣ ሊበሬሽን እያለ ይቀጥላል። እንዴት አድርገው ሀገርን እንዳፈራረሱ እናያለን። እንዴት አድርገው አፍሪካን እንደ እንቁላል እንደተፈለፈለ ሀገር እየከፋፈሉ እንደ ሰንደቴ ዳቦ እየከፋፈሉ አፍሪካውያን እርስ በርስ ከፋፍለው ወደ ለቅኝ ግዛት እንዲያመቻቸው ያደረጉበት ትልቁ መሳሪያ አስተሳሰብ ነው። የእኛን ሰዎች ይወስዳሉ። ከዛ በኋላ ፍሪ ስኮላርሺፕ ብለው ይሰጣሉ። ነፃ የትምህርት ዕድል። ፈረንጅ እንኳን ትምህርቱን እንደ ሽንቱን በነፃ አይሰጥም። ዓላማው ሌላ። ፍሪ ስኮላርሺፕ ዋና ፍሪ ሊባል የለም። ኖ ፍሪ በፈረንጅ ቋንቋ ነፃ ምሳ የሚባል ነገር የለም። ለምን ነፃ የትምህርት ዕድል የሚሰጡት? ለነዛ ሰዎች የተመቻቸ ነገር አለ። የእነሱን አስተሳሰብ በቀጥታ ተሸክሞ ሀገሩ ላይ ይመጣና ሀገሩን ይረብሹ። አይታችሁ ከሆነ ሀገራችን ኢትዮጵያ በአሁኑ ላይ እየታመሰች ያለችው በምንድን ነው ብላችሁ ካላችሁ በገበሬው ነው ወይ ባልተማሩ እናቶች አባቶች ነው? በማን ነው? ኢትዮጵያ ነው መከራ። ይሄን ነው መከራ እየተቀበለ ያለው ምንድን ነው? ማህበረሰቡ እኮ ዝቅ ብላችሁ ስትወርዱ እኮ አሁን የኛን ቋንቋ እኮ አያውቀውም። እከሌ ከከሌ የሚለውን አያውቀውም። ብሔሩን እኮ አያውቀውም እኮ። እና ማን ነው ይሄ ሁሉ መከራ ብላችሁ ካላችሁ ዘመናዊ ትምህርት ቀመስን ባሉ ትምህርት ሳይሆን ምንድን ነው የፈረንጅን ሀሳብ ተሸክመው በሚመጡ ሰዎች ነው። ኢትዮጵያ የባዕድ አስተሳሰብ በባዕድ ስሪት አይኖራቸው፣ በባዕድ አስተሳሰብ አይኖራቸው የተቃኘ ሰዎች እነሱ የሚፈጥሩት ችግር ነው። ስለዚህ በአብዛኛው ጊዜ ይህንን የሚመስል ነው። ሰው ስርዓት አልባነት። ሁለተኛ ግለኝነት ነው። እንደ ጳውሎስ በርገር 5 ናቸው መገለጫዎች ይላል። አንደኛው ዓለማዊነት ነው፣ ሴኩላራይዜሽን ነው። ሁለተኛው ግላዊነት ነው፣ ኢንዲቪጁዋሊዝም ነው፣ ግለኝነት። ነገሮችን ከራስ ጥቅም አንጻር ብቻ ማየት። ከራስ ጥቅም ለምሳሌ ሸኝን ምን ይወድቅልኛል ናከል እኮ ነው ምንድን ነው ብዬ እንዲህ አድርጌ ማህበር ወጋይ ብዬ እንዲህ አድርጌ እኮ ምንድን ነው ብዬ ይወና የሚባል ነገር አይሰራም። ሁሉ ነገር ምን በቆም መጣት ተሰልቶ ምን ጥቅም አገኛለሁ? ጓደኛ ከሷ ጋር ጓደኛ ነው ምን ጥቅም አገኛለሁ? ከሱ ጋር ወደሱ እንደለም ጥቅም እኮ የሚሰጠኝ ጥቅም ምንድን ነው? ምን ጥቅም አገኛለሁ? በይሁድና ሰው ጋር ሰው በመሆኑ እሱ ነገር አይሰራም። ምን የሚገኘው ጥቅም ሳይሰላ አብሮነት በዚህ ዘመን ተመራጭ አይደለም። ነገሮችን በራስ መረዳት ብቻ መተርጎም፣ ነገሮችን በራስ መረዳት። አሁን አይታችሁ ከሆነ በየመገናኛ በየአንዳንድ ቦታ ላይ ስታይ ኢየሱስ በተለይ ቢጫ ለብሰን ካለብን ኢየሱስ ጌታ ነው ብሎ ይጮህብናል። የኢየሱስ ክርስቶስ ጌትነት ለድርድር አይቀርም። አዎ ጌታዬ መድኃኒቴ ኢየሱስ ክርስቶስ አይደለ? ለድርድር አይቀርም። ግን እዚህ ጋር ያለው ስነ ልቦና ምንድን ነው ብላችሁ ካላችሁ ኢየሱስ ጌታ ነው ብሎ ሲጮህ ኦርቶዶክሳዊ ላይ ነው የሚጮኸው። ለምንድን ነው ኦርቶዶክሳዊ ላይ ኢየሱስ ጌታ ነው ብሎ የሚጮህበት? የቀደመውን እምነት ስለሚከተል ኦርቶዶክሳዊ አይደለም፣ ምንም የሚያውቅ እኛ አሁን ለምሳሌ መቼም በአዲሳቱ በብሉያቱ ብዙ መከራ አይተን ነው መቼም በቴዎሎጂው በምንቀድም እንዳልኳቸው። ግን እኔ ገና እሱ እኮ ከጀመረ እንዳልክ ያሉትን አይታችኋል። ከጀመሩ ገና 15 ቀን ያልሞላቸው ምናምን ወይም ደግሞ የሆነ ተራ አዝማሪዎች አይታችኋል። ከሆነ ከናይት ክለብ ተጠርተው ይመጡና አውደ ምሕረቱም እንዳልኳችሁ የዘመናዊነት ይህንንም ስላጠቃው ከናይት ክለብ የመጣውን ሁሉ መዘመር ድምፅ ካለው ማቆም ተጀምሯል። እንትኑ የለም በቃ እዛ ባይቡ ይሰጠዋል። ከዛ በነፃ ያገኘው በቀላሉ ያገኘው ነገር ዋጋ እንደሌለው ዋጋ ዞር ብሎ ደግሞ ሌላ ነገር ዞር ብሎ ወዲያ ሌላ ነገር ይመጣል። ስለዚህ ከዚህ አንጻር ነገሮችን በግል በራስ አረዳድ ለምንድን ነው እኛን ሲያዩ የዛናል ጩኸት ለምንድን ነው ብለን ካል እናንተ አታውቁ እኛ እናውቃለን። ግን እኮ ትምህርት ቤት ብለናል። አዲስ ኪዳን ስናጠና እድሜያችን አልፏል። ስንሰብክ ነው የምንኖረው፣ ስንቀድስ እሱ ነው የምናነበው። ከአዲስ ኪዳን የተለየ አሁን ምን ህይወት አለ ብለህ ካልከኝ ከአዲስ ኪዳን የተለየ ህይወት የለኝም ከመጽሐፍ ቅዱስ አልፎ ተርፎ እኮ እኛ በአንዱ ካህን ብትጠይቀው ጸሎት እኮ ዳዊት ነው። ዳዊት እኮ የመጽሐፍ ቅዱስ አካል ነው። በቃሉ ነው ዳዊት እየደገመ። እኔ ወደዚህ ስመጣ በመኪና ላይ ከኋላ ሆኜ ዳዊት እየደገምኩ ነበር መጣው። መምሪሳት ሲደውሉ እንኳን አንዳንድ ምዕራፍ ላይ ሳልቆም አላነሳም፣ ስልክ አላነሳም ነበር።
በቃላችን እኮ ነው። ወንጌሉን ብታስተምረን በቃል ሊለው ይችላል። ለምሳሌ የማቴዎስ አንዱ አንስተህ ለምሳሌ በራፋት በዛ ጊዜ ደቀ መዛሙርቱ ወደ እሱ ቀርበው እንዲህ አሉት፣ ንገረን ይህ መቼ ነው መምጣትና ያለመጨረሻው ምልክቱ ምንድን ነው አሉት። እርሱ መልሶ እንዲላቸው ጀመረ፣ የጦርነት ወሬ ትሰሙታላችሁ። ይህ ሊሆን ግድ ነውና አትደርጉ። ዳሩ መጨረሻው ገና ህዝብ ላይ መንግስት በመንግስት ላይ ይነሳል። የምድር መናወጥ የሚቸነፈር በልዩ ስፍራ ይሆናል። እንግዲህ ይሄ ይቀጥላል። በቃሌ ብትለኝ አወጣዋለሁ መጽሐፍ ቅዱስ ብትጀምርልኝ በቃሌ አወጣዋለሁ መጽሐፍ ቅዱስ። ግን እነሱ ቢዝቀር እነሱ አዋቂ እኛ ምንድን ነን? ለምንድን ነው የሆነው? አማናቅልም ነው። ምክንያቱም የቀድሞ ስለምንከተል በእነሱ ፊት ምንድን ነው የዘመናዊ ውሳቤ እነሱን አይምሮ ስለ ቃኘው የቀድሞ ባህል የቀድሞን ሃይማኖት የቀድሞን እምነት የሚከተል ሁሉ ምንድን ነው? ባለቀር ነው ማለት ነው። ስለዚህ በራስ መተል በቃ በእነሱ አንድ ሰው ብድግ አለ ድራማ ሲሰራ የኖረ ሰው ሁሉ ወደ እነሱ ቤት ከገባ በማግስቱ ምንድን ነው ፓስተር ሆኖ ሰባኪ ነው የሚሆነው። በእርግጥ እዛ ሄዶ ለመስበክ ቀላል ነው። ኦርቶዶክስን መሳደብ ነው። መቃያ ነገር ትልቁ ስብከት ኦርቶዶክስን ጥሩ አድርጎ መሳደብ መቻል ነው። ሌላ ነገር አንዳንዴ የሚመስለኝ ከምታዩት ነገር መገመት የምትችሉት ከእምነት የሚወጡ ሰዎች የመጀመሪያ ዓላማቸው ክርስቶስን ማግኘትና መንግስተ ሰማያትን መውረስ ሳይሆን ኦርቶዶክስን ማጥፋት ነው። ዓላማቸው ክርስቶስን ማግኘት አይደለም። ዓላማቸው መንግስተ ሰማያት መግባት አለ። እዩት፣ የሚያደርጉትን ስታዩ የመጨረሻውም ዓላማቸው ክርስቶስን ማግኘት ሳይሆን በክርስቶስ ስም ተጠልሎ ተሸጉጦ ከሰል ኦርቶዶክስን ማጥቃት፣ ማስከደድ፣ ማባረር ነው። ለምን የአይዲዮሎጂ ቤት መጣ? ይህ ቀስ በቀስ አይምሮ ሆኗል ማለት ነው። በዘመናዊ ትሳቤ ተካረሰ። ይሄ ዘመናዊነት አይምሮ መቀረጽ ደግሞ አስተሳሰብን በዚህ መልኩ ይቀይራል። ለማህበረሰብ ጉዳይ ቆም አለመስጠት። ለምሳሌ ድሮ ሽማግሌ ከሆነ ይፈራል፣ አባት ይፈራል አይደለ? አባት ይበለጥ ቢሰጥ እንኳን ሽፍን አድርጎ ገበናው እንዳይታይ ወደ ቤት ይገባል እና በማግስቱ ባይደም እንዲያደርግ ይባላል እንጂ አይሳቅም አይደል? ሕፃን ተነስቶ አባቱን አይቆጣም። ሕፃን ተነስታ ልጅ እናቷን አትቆጣም። ይሄ የለም አሁን ሃይማኖት አባት አሁን የለም። መሳደብ ነው አይደል? ጳጳሱ እንዲህ ነው፣ ፓትርያርኩ ነው፣ መጠስጠስ ነው፣ መሳደብ ነው፣ ብቻ መጠስጠስ ነው፣ መሳደብ ነው። ያን ተነስቶ መሳደብ ነው። ንጹህ ለሰው እንድንሳደብ አልተፈቀደም እኮ እንድናማም አልተፈቀደም። ግን መሳደብ እነዚህ ሁሉ የዘመናዊነት ወረስ ናቸው፣ የአስተሳሰብ መንገዶች ናቸው። ለዛሬ ይህን ያልቃል፣ ይበቃናል። በሚቀጥለው ሳምንት የዘመናዊነት መገለጫ የሆኑትን እነዚህን እንዴት ነው ሀሳቦቹ የመጡትን ጠንከር የሚለውን በሚቀጥለው ሳምንት ለማየት እንሞክራለን። በሚቀጥለው ሳምንት ሶስቱ የዘመናዊነት እሳቤ መገለጫ ገደብ የለሽ ነፃነት ወይም ሊበሬሽን፣ ቀጣይነት ፊውቸሪቲ እና ረቂቅነት አብስትራክሽን። መጀመሪያው ዓለማዊነት በሴኩላራይዜሽን፣ ሁለተኛው ግለኝነት ኢንዲቪጁዋሊዝም፣ ሶስተኛው ሊበሬሽን ወይም ገደብ አልባ ነፃነት፣ አራተኛው ፊውቸሪቲ ቀጣይነት፣ አምስተኛው ረቂቅነቱን አብስትራክሽን። እነዚህ አምስቱ ናቸው መገለጫዎቹ። በሚቀጥለው ሳምንት እግዚአብሔር ለቀጠሮ ካደረሰን ካበቃን ቀደም ብለን ጀምረን ረጋ ብለን እንነጋገራለን ማለት ነው። ስለነበረን ጊዜ አምላካችን ስሙ ይክበር ይመስገን። እንደሌላው ጊዜ ትንሽ ችኮላ አይኖርም። ቀስ ብለን መቋቋም አይኖርም። ዝግ ብለን ነው የምናደርገው። ሳምንት እንደውም ከዚህ ዝግ ባለ መልኩ ነው የምንነጋገረው። ስለነበረ ጊዜ አምላካችን ስሙ ይክበር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።